የመስቀል ጦርነቶች የመስቀል ጦረኞችን ያሸነፈው ጀግና ሳላሃዲን። የዘር ሐረጉ ዛሬም ድረስ አገር አልባ ሆነው መከራቸውን ከሚያዩት ኩርዶች ወገን ነው። ከቀድሞዋ ሜሶፖታሚያ የአሁኗ ኢራቅ የሥልጣን መወጣጫ እርከን ጀምሮም ግብፅ ካይሮ ዘልቆ ንጉሥ ወይም የእስላማዊ ሥርወ መንግሥት ካሊፌት ሱልጣን ሆኗል። በልጅነቱ ብሩህ አእምሮ እንደነበረው የታሪኩ ጸሐፊዎች ይተርካሉ። በዚህም በሳይንሱም በቁጥሩም በአስትሮሎጂውም በሕክምናውም ከሌሎች ልጆች የሚያንስ ሳይሆን የላቁቱ ከሚባሉት አንዱ ነበር ይላሉ። ነገር ግን እሱ ወደ ቅዱሱ መጽሐፍ ቁርአንና እስላማዊ ታሪኮች ጥናት አዘነበለ ተካነበትም። በዘመኑ ከሚበረታታው ተዋጊነትና ወታደራዊነት ይልቅ ለዚህ ከምክንያቶቹ አንዱ በመጀመሪያው የመስቀል ጦርነት ቅድስቲቱ ከተማ የሚሏት ኢየሩሳሌም በክርስቲያን ኃይሎች እጅ መውደቋ ከልጅነቱ ጀምሮ እየተነገረው ማደጉ ነው ይላሉ። ለእምነቱ ቀናኢ ወይም ጻዲቅ የሚሉት ይህ የእስልምና እምነት ተዋጊዎች መሪ ግን ኢየሩሳሌምን እንደገና በእስላማዊ ኃይሎች እጅ እንድትገባ አደረገም። ከ9 አስርተ ዓመታት በኋላ በሦስተኛው የመስቀል ጦርነት በሚባለው ሳላሃዲን ሳላሃዲን የሱፍ ኢብን አዩብ ነው ሙሉ ስሙ። ሳላሃዲን በአጭር ሲጠራ ነው ይላሉ የታሪኩ ከታቢዎች፣ በተለይም በምዕራባውያን። ሳላሃዲን የሚለው ስሙ በራሱ ግን ለእምነቱ ቀናኢ የሚል ትርጉም ያለው የሃይማኖቱ የማዕረግ ስም ነው። በእስልምናም የቤተሰቡ የዘር ሐረግ ከኩርዶች ይመዘዛል። ዛሬም ድረስ ኩርዶች ሀገር አልባ ሆነው በኢራን፣ በኢራቅ፣ በቱርክና በሌሎችም የሩቅ ምስራቅና መካከለኛው ምስራቅ መኖራቸውን ተረክ በሳላሃዲን ሕይወት ውስጥ እናገኘዋለን። የሳላሃዲን የትውልድ ምድር ቲክሪት ናት። በዛኛዋ ሜሶፖታሚያ በአሁኗ ኢራቅ የምትገኝ፣ ቤተሰቡ ግን ዲቪን በምትባል ከተማ አቅራቢያ በምትገኝ አጅ ዳናካን መንደር ነው መገኛው። እሷ ደግሞ ዛሬ መካከለኛው አርመንያ በምትባለው ሀገር መገኘቷ ነው የዚህ ማሳያው። ጎሳቸው ደግሞ በዛው በኩርዶቹ ውስጥ ሆኖ ራዋዲያ ይሰኛል። ይህ ጎሳ ደግሞ በዘመኑ በከፊልም ቢሆን የእስልምና እምነት ከተቀበሉ አረቦች ጋር ለመቀላቀል የበቃ ነበረም። እናም በዚህ ዘመን በአካባቢው የእስልምና አስተምሮን በማስረጽ አብዱል ቃድር ጊላኒን የሚያህል ሊቅ አልነበረም ይላሉ እስላማዊ ታሪክ ከታቢው አልወሃራሚ። ጊላኒ በሱፊ የእስልምና ዘውግ ከቀዳሚዎቹ አንዱ ናቸው። ሳላሃዲንም በጊላኒ በሳቸው አስተምሮ እንዲሁም በሳቸውና በደቀ መዛሙርቶቻቸው አስተማሪነት የበዛ ተጽዕኖ በስተኋላ ሕይወቱ ላይ ታይቷልም ባይ ናቸው። እንደ ጎርጎሮሳውያኑ አቆጣጠር በ1132 በሳላሃዲን ቤተሰብ ላይ መጥፎም መልካም ውጤትም ያስከተለ ክስተት ተፈጠረም። የሞሱል አሌፖና የሃማ በስተኋላም የኦዴሳ የዚንግዲ ሥርወ መንግሥት ገዢ የነበሩት ዚንጊ ጦርነት ገጥመው መሸነፋቸው ነው የተረኩ መነሻ። የተሸነፉት ደግሞ በቀደመው ተረካችን በዝርዝር በነገርኳችሁ ሳልጁክ ቱርኮች። እናም ዚንጊ ከሽንፈቱ በኋላ ሊሸሹ አልተቻላቸውም። ምክንያቱም የቲግሪስ ወንዝ ሞልቶ ነበረና። የሳላሃዲን አባት አዩብ ደግሞ በቲክሪት ዳርቻ የሚገኘው በግንብ የተከበበው ከተማ ሹም ነበሩና አስጠለሏቸው። በሳልጁኮች ጦርነት ባሳየው ጀግንነት በዘመኑ የሰሜን ሜሶፖታሚያ ግዛት ገዢ ሆኖ የተሾመው የቀድሞው የግሪክ ባሪያም ቢሮዝ የሳላሃዲንን አባት ከቲክሪት አባረራቸው። አንድም ለዚንጊ ለምን ከለላ ሰጡም አስጠጓቸው በሚል፣ ሁለትም የአዩብ ወንድም የቅርብ ወዳጁን ገድሏል በሚል ክስ። እንደ ታሪካቸው ከታቢም ኢብን ሻድጅ ሳላሃዲን የተወለዱት ቤተሰቦቻቸው ቲክሪትን እንዲለቁ በተገደዱባት በዚች ቀን ሌሊት ነው።
እንደ ጎርጎሮሳውያኑ አቆጣጠር በ1139 የሳላሃዲን አባት አዩብና ቤተሰቦቻቸው ወደ ሞሱል ይሰደዱ ዘንድ ተገደዱ። የሚገርመው መልካም ሥራ ቢዘገይም ቢፈጥንም ይከፍላል እንደሚባለው በቲክሪት ከመከራ የታደጓቸው ዚንጊ እዚህ በታላቅ አክብሮት ተቀበሏቸው። የአዩብን ውለታ አልረሱምና በግዛታቸው የሚገኘው ዛሬ ሊባኖስ ብለን በምንጠራት አገር የምትገኘውና በጠንካራ ግንብ የተከበበችው ባልቤክ ከተማን ገዢ አድርገው ሾሟቸው። በዚህ ዘመን ሳላሃዲን ይኖር የነበረው ከዓለማችን ጥንታዊ ከተሞች ቀዳሚ በምትባለው ደማስቆ ሆነ። ይች በአንዳንድ የእስልምና እምነት ተከታዮች ዘንድ እንደ አራተኛ ቅድስት ከተማ የምትቆጠረው ደማስቆም ሳላሃዲን አብስቶ በልጅነቱ ይወዳት እንደነበረ የታሪኩ ከታቢዎች ይናገራሉ። ይሁንና ስለ እሱ የልጅነት ሕይወት ዝርዝር ብዙም አይነግሩንም። ከታሪኩ ከታቢዎች አንዷ አኒ ማሬ ኤዲ ልጆች ታላላቆቻቸው እንዳሳደጓቸው ያድጋሉ ብለው መጽሐፋቸውን ከልጅነቱ ሕይወት ጋር አስተሳስረው ይጠቅሳሉ። ከሌላው እስላማዊ የታሪካቸው ከታቢም አልዋሃራኒ ጋር ግን የሚስማሙት ሳላሃዲን በልጅነት ዘመኑ በሂሳብ፣ በቁጥሩ፣ ከዋክብትና በሕግ የመሳሰሉ የዘመኑ ትምህርቶች ጎበዝ እንደነበረ ይስማማሉ። በቅዱስ መጽሐፍ ቁርአንና በሃይማኖት ፍልስፍና ረገድ የነበረው ችሎታና ዕውቀት ግን ከኩዮቹ ሁሉ ይለይ እንደነበረም እንዲሁም በዚህ ዘመን እንዲሁም ውትድርና ከመቀላቀል ይልቅ ወደ ሃይማኖቱ ጥናት ያዘነበለ ነበረም ይላሉ። ለዚህ ሁነኛ ምክንያት የሚያደርጉት ደግሞ በእስልምና እምነት ተከታዮች ዘንድም ቅድስት ስፍራ ተደርጋ የምትታሰበው ኢየሩሳሌም በመስቀል ጦረኞቹ እጅ ከገባች 4 አስርተ ዓመታት ያህል ነውና በቁጭት ለልጆች ትርክቱ የሚነገርበት በመሆኑ ነው ባይ ናቸው። በዚህም ገና በልጅነቱ የአረቦች ታሪኮች ጠንቅቆ ማወቁን ይነግሩናል። እንደ የአረቢያን ፈረሶች፣ የአቡ ተማም ሐሻሽ ወይም ቅኔዎች የመሳሰሉትን ጠንቅቆ ከማወቁም በላይ በቃሉ ይወጣ እንደነበረም እንዲሁም የቋንቋ ችሎታውም የሚናቅ አልነበረም ይላሉ። የኩርድ ቋንቋና አረብኛ አቀላጥፎ የሚናገራቸው ናቸው። የቱርክ ቋንቋና ፐርሺያም እንዲሁም። ከዚህ በኋላ ነው እንግዲህ ለታላቅነቱ ወደሚያበቃው ውትድርና የዘለቀው። የሳላሃዲን የመጀመሪያው የውትድርና ተልእኮ የተቀደሰው ባጎቱ አሳድ አዲን ሺርኩ ስር ነበረ። ሺርኩ የሳላሃዲን አባት ውለታ ከፍለው ያስጠለሏቸው ንጉሥ ዛንጊ በሞቱ ጊዜ በመንበራቸው በተተኩት ልጃቸው ንጉሥ አዲን ዘመን እጅግ ስማቸው የገነነ ጀግና የጦር መሪ ነበሩ። እንደ ጎርጎሮሳውያኑ አቆጣጠር በ1063 አልአዲድ የሚባሉት በፋታሚድ ሥርወ መንግሥት የግብፅ ሹም ዳርጋሜድ በሚባሉ ታዋቂ የጦር መሪ ከግብፅ መንበራቸው ተፈነገሉ። በዚህ ጊዜም አልአዲድ በደማስቆ ለነበሩት ንጉሥ ኑር አዲን የእርዳታ ጥሪ ላኩ ነው የተረኩ መጀመሪያ። እናም ንጉሡ ይህን ይፈጽሙላቸው ዘንድ የሳላሃዲን አጎትን ሺርኩን መረጡ። አጎታቸው በዓመቱ ጦራቸውን አደራጅተው ወደ ግብፅ ዘመቱ። ሳላሃዲንም በ26 ዓመቱ የዚህ ጦር አካል በመሆን የመጀመሪያውን ወታደራዊ ተልእኮ ጀመረም። የሳላሃዲን አጎትም በጉልበት ሥልጣን የያዙትን የጦር አዛዡን የዳርግሚድን ሰራዊት አሸነፉ። የሚገርመው ወደ ሥልጣናቸው የተመለሱት አልአዲድ የሳላሃዲን አጎት ሺርኩ ጦር ግብፅን ለቆ ይወጣ ዘንድ መጠየቃቸው ነው። ለዚህም የ30,000 የወርቅ ሳንቲሞችን ለመስጠት ምንዳ አቀረቡ። ሺርኩ ግን ይህን አልተቀበሉም። የንጉሡ ኑርአዲድን ፍላጎት ነውና በግብፅ እቆያለሁ አሉ። በዚህ ጦርነት የሳላሃዲን ሚና ብዙም የሚባል አልነበረም ይላሉ። አጎታቸው የሰጧቸው ግዳጅ በናይል ዴልታ አቅራቢያ ከምትገኘውና በግንብ በተከበበችው ቤልቤስ ከተማ ስንቅ ያመጡ ዘንድ ነበረና በመስቀል ጦረኞችና ባፈነገጡ የአረብ ጦር አዛዦች ከመያዟ አስቀድሞ። ይሁንና የመስቀል ጦረኞቹና አረቦቹ አጋሮቻቸው ቀድመው ከተማዋን ተቆጣጥረው ነበረም። በመሆኑም ያጎታቸው ሺርኩ ጦር ከመስቀል ጦረኞቹ ጋር በአባይ ወንዝ ዳርቻ በሚገኘው
በረሃ በታሪክ እስከ ዛሬም ድረስ ሰፍሮ የሚገኘውን የአልባቤይን ጦርነት ለማድረግ ተገደዱ። የሳላሃዲን ጦር በስተግራ በኩል፣ የኩርድ ኃይሎች በስተቀኝ፣ ያጎታቸው ደግሞ በመሃል ነበር የተሰለፉት። ውጊያው እንደተጀመረ የመስቀል ጦረኞቹ የመሃሉን መስመር በቀላሉ የሰበሩ መስሏቸው ወደፊት ገሰገሱ። ይሁንና የጠበቃቸው ወጥመድ ነበረም። ከፊት ለፊታቸው ታላቅ የበረሃ ተራራ፣ ከግራና ቀኝ ደግሞ የነ ሳላሃዲንና አጎታቸው ከቱርክም ወታደሮች ጋር በመሆን አጣደፏቸው። የመስቀል ጦረኞቹም ተሸነፉ። አዛዣቸውም የካሳሪያው ሁጎ የሚባለው ተማረከ። በዚህም ታላቅ ድል በተባለለት ውጊያ ሳላሃዲን አጎቱን በማገዙ ስም አገኘም። ምንም እንኳን ጦርነቱ የበዛ የሰው ኃይል መሥዋዕትነት የተከፈለበት ቢሆንም እንደ ታላቅ እስላማዊ ድል መቆጠሩን ግን የታሪኩ ከታቢ ኢብን አላቲር ይናገራሉ። እናም ከአጎቱ ሺርኩ ጋር ሳላሃዲን ወደ ግብፅ አሌክዛንድሪያ ከተማ ሲገቡ ታላቅ አቀባበል ተደረገላቸው። ገንዘብና የጦር መሣሪያም ጎረፈላቸው። ወታደራዊ ካምፕም የሚገነቡበት ስፍራ ተሰጣቸው። የሳላሃዲን አጎት ሺርኩ በግብፅ ላይ በወታደራዊ ኃይል ቢነግሱም ከመስቀል ጦረኞቹም ሆነ ከግብፅ ያኮረፉ የጦር መሪዎች ከፍተኛ ወታደራዊ ጫና ገጠማቸው። በዚህም የተነሳ የበዛ ጦራቸውን ይዘው ከአሌክዛንድሪያ ወጡ። ከተማዋን የመጠበቅ ኃላፊነት ለሳላሃዲን በመስጠት የግብፅ ተቀናቃኝ ኃይሎች በኢየሩሳሌም በዘመኑ ንጉሥ ከነበረው የመስቀል ጦረኞቹ መሪ ቀዳማዊ አማርሲስ ጭምር ድጋፍ ነበራቸው። እንደ ጎርጎሮሳውያኑ አቆጣጠር በ1169 የግብፅ አኩራፊ የጦር መሪዎች መሪ በሳላሃዲን ተገደለም። በዛኑ ዓመትም አጎቱ ሺርኩ ሞቱም። ይህን ተከትሎም የግብፅ ገዢ የሆነው አላዲድ የጦር አዛዥነትን ስፍራ ለመያዝ ሽኩቻ ነበረም። በእርግጥ ሁሉም በሚባል መልኩ ታዋቂዎቹ ጀግና አዛዦች ኩርዶች ነበሩ። ንጉሡ ኑር አዲዲን የሺርኩን ቦታ የሚተካ ሰው መረጡ። የግብፅ ገዢ አላዲድ ግን ሳላሃዲን ይሆን ዘንድ መወሰኑ ነው የታሪኩ መነሻ። የሚገርመው የግብፁ ገዢ አማካሪዎቻቸውን ሰምተው ሳላሃዲንን የመረጡበት ተረት ነው። አማካሪዎቹ እንደ ሳላሃዲን ወጣትና ደካማ የለም፣ ካዋጊዎቹም እሱን የሚያከብርና እሱን የሚያገለግል ማንም የለም የሚል ነበር ምክንያታቸው። በዚህም ተባለ በዚያም የሺያ እምነት ተከታዩ የግብፅ ገዢ አላዲድ የሱኒ ተከታዩን ሳላሃዲንን መረጡ ነው አስገራሚው ተረክ። እናም የሼርኩ ቀብርና ሐዘን እንዳበቃም የዚህ እንግዲህ ስርወ መንግሥት አሚሮች ተሰብስበው የግብፅ ሀገረ ገዢ የሳላሃዲንን ሥልጣን ያጸድቁ ዘንድ ግፊት አደረጉም። ባልተጠበቀም ሁኔታ አይቀበሉትም ተብለው ይጠበቁ የነበሩት ሶርያውያን የጦር አዛዦች ለሳላሃዲን ወገኑ። ከአጎቱ ጋር በመሆን የመስቀሉ ተዋጊዎችንና የግብፅ የከዱ የጦር መሪዎች ጋር ያሸንፉትን ድል እንዳዋጊነት ብቃት በመመስከር በይፋዊ የሲመተ በዓላቸው ዕለትም ወይን መጠጣትና ከሃይማኖት አልባሳት ውጪ ያሉትን አገዱም። ሳላሃዲን የበዛ ኃይል እያገኙ ቢመጡም ከግብፁ ገዢ አላዲድና ከንጉሥ ኑር አዲዲን ተጽዕኖ መውጣት ግን ፈተናቸው ነበረም። በዚሁ ዓመት መጨረሻ አካባቢ የግብፅ ወታደሮችና አሚሮች ሳላሃዲንን የመግደል ሴራ ጎነጎኑም። ይሁንና በስለላ መሥሪያ ቤታቸው የበላይ አሊ ቢን ሳፊያን ሴራ ቀድሞ ተደረሰበት። የሴራው ዋነኛ አቀናባሪ የፋቲሚድ ቤተ መንግሥት ዘዋሪ የሆነው ሙታሚን አልካሊፋ ተይዞም ተገደለም። በሚቀጥለው ዕለት 50 ሺህ ጥቁር ወታደሮች የሳላሃዲን አመራርን ከሚቃወሙ የፋቲሚድ ሰራዊት አዛዥ ክፍለ ጦር የሆኑም ከአሚሮችና ተከታዮቻቸው ጋር አመፃ አስነሱም። ይህም በሐምሌ ወር መጨረሻ የተነሳውን አመፅ ሳላሃዲን በኃያልነት ያለ ምሕረት አከሸፉት። በዚህም የተነሳ ከግብፅ ምድር ከዚች ዕለት ጀምሮም ፈጽሞ ወታደራዊ ተቃውሞ እንዳይነሳባቸው አድርገውም ፈጸሙት። ተነስቶባቸውም አያውቅም።
የግዛት ማስፋፋት፣ በካይሮ ላይ መሰልጠን፣ ከፋቲሚድ ስርወ መንግሥት ወደ አዩቢድ ስርወ መንግሥት የሳላሃዲን ተረክ የበዛ ነውና ወደ እስከ ዛሬው የተረካችን ትኩረት ወደ ሆነው የመስቀሉ ጦርነቶችና ሳላሃዲን እንዝለቅ። እንደ ጎርጎሮሳውያኑ አቆጣጠር 1187 ነው ሰበር የሚሰኘው የሳላሃዲንና የመስቀል ጦርነቱ የተረክ ዘመን። በዚህ ዘመን ሳላሃዲን በአፍሪካ ሊቢያንና ዛሬ ሱዳን የምንላቸው ምድር ወቅተው አስገብረዋል። ወደ መካከለኛው ምስራቅ ዘልቀውም የመንን፣ ሶሪያን ጠቅልለዋል። ኢራንና ኢራቅ የምንለውንም ምድር እንዲሁም በአብዛኛው በጦርነት ሌላውን ደግሞ በዲፕሎማሲም እናም የበዛውን እስላማዊ ምድር መሪነታቸውን አረጋግጠው ነበረም። በኢየሩሳሌም መንበራቸውን ካደረጉት የመስቀል ጦረኞችም ጋር ቢሆን በዲፕሎማሲ ያለመዋጋት የሰላም ስምምነት ላይ የደረሱበት ነበረም። በዚህ ዘመንም ነው የግብፅና የሶሪያ ንጉሥ ሱልጣን የተባሉት። ይሁንና ከሳላሃዲን የእስላማዊ መሪነት ጠቅልነት በተቃራኒ የመስቀሉ ተዋጊዎች የተከፋፈሉ ነበሩ። ዘመኑ ታላቁ መሪ የሚባሉት ባልዱይን አራተኛ አርፈው ነበረም። እናም ከመስቀሉ ተዋጊዎች ስም ያላቸው ጄይ የንግሥና ዘር የላቸውምና የንግሥና ዘር ባላቸው ሚስታቸው ሲባሊያ ተመዝኖላቸው ነገሱ። የእሳቸውን ንግሥና በመቃወም ደግሞ የሊቢያው ልዑል የሚባለው ራይሞንድ ሳልሳዊ እንዲሁም የንግሥቲቱ እህት ኢዛቤላ በሌላ ወገን ተከፍለው ነበረም። ይህንን ክፍፍል በማስታመም የጠገኑት የቶሮኑ ልዑል የሚባሉት ሃምፍሬይ ነበሩ። ይህ በእንዲህ እንዳለ ነው የምሥራቃዊ ኢየሩሳሌም አካባቢ ገዢ የሚባለው የቻቲሎኑ ልዑል ራይናልድ ስምምነትን በመጣስ ወደ መካ ለሐጅ በሚሄዱ የእስልምና አማኞች ላይ ጥቃት የሰነዘረው። በዚህ ምሕረት በሌለው መልኩ በምዕመናኑ ላይ ከፍተኛ ጭፍጨፋ በመፈጸሙ ሳላሃዲንን በእጅጉ ያስቆጣ ነበረም። እናም በልጃቸው አላፍዳልና በታላቁ አሚር ጎክቦሪ የሚመራው ሰራዊታቸውን የመስቀል ተዋጊዎችን ሰፍረውበት ወደ ነበረችው አክሬ ላኩ። በወርሃ የካቲት የዴርፎርቱ ልዑል ከሚባለው ጌራርድ ከሚመራው የመስቀል ተዋጊዎች ጋር ጦርነት ገጠሙ። በታሪክም የጨረቃው ጦርነት በመባል ይታወቃል። በዚህ ውጊያ ታዲያ የመስቀል ጦረኞቹ የገጠማቸው ታላቅ ሽንፈት ሆነም። ጆናታን ፊሊፕ የተባሉ የታሪኩ ከታቢ የመስቀል ጦረኞቹ 150 ምርጥ የመስቀል ተዋጊዎች ወይም ናይትስን አጥተዋል። 300 ያህል እግረኛ ተዋጊዎችም እንዲሁም። ከሁሉ የከፋው ግን ይላሉ ይህ ሽንፈት በመስቀል ጦረኞቹ ላይ ያደረሰው የሞራል ስብራት ነው። የሳላሃዲን ተዋጊዎች ደግሞ የበለጠ የአሸናፊነት ስነ ልቦና እንዲያገኙ በተቃራኒው እንደረዳም እንዲሁም። ይህ ደግሞ የሚወስደን በመስቀሉ ጦርነቶች እጅግ ታሪክ ቀያሪ ወደ ሆነው ወደ ሐቲን ጦርነት ይሆናል። እንደ ጎርጎሮሳውያኑ አቆጣጠር በወርሃ መጋቢት 1187 ነው የሐቲን ጦርነት የተካሄደው። አንዳንዴም የሐቲን ቀንድ ጦርነት በመባል ይጠራል። የዚህ ምክንያቱ ደግሞ የሐቲን ሁለት ተራሮች በበረሃማው ምድር እንደ ቀንድ ቆመው መታየታቸው ነው። ሳላሃዲን ቀደም ብለው እጅግ መጠኑ የበዛ ጦራቸውን ዛሬ በእስራኤል እጅ በሚገኘው ያኔ በሶርያ እጅ በነበረው የጎላን ተራራ ላይ እያደራጁ ነበረም። እንደ ታሪኩ ከታቢዎች ከ40 ሺህ የሚልቅ እግረኛ ጦርና ከ12 ሺህ የሚበልጥ የሰለጠነ ተዋጊ ነበር ያሰባሰቡት። የሚገርመው ሳላሃዲን ከጥንቃቄያቸው ብዛት ከጦርነቱ በፊት የሰራዊታቸውን ዝግጁነት በዮርዳኖስ ወንዝ አቅራቢያ የውጊያ ልምምድ አስደርገው መፈተሻቸው ነው። በዚህ ወቅትም በመስቀል ጦረኞቹ የበዛ መከራ ይደርስባቸው የነበሩት የሻራሙላ ሰዎች የሚባሉትና በሐጂ ጀማል አልዲን የሚመሩት ተዋጊዎች ከሳላሃዲን ጎን መሰለፋቸው ይበልጥ ኃይላቸውን አጠናከረም። ሳፋሬ በምትባል በግንብ በተከበበች ከተማ የሰፈሩት የመስቀል ጦረኞችም ከአንጾኪያና ከሊቢያ ጭምር ተዋጊዎችን ማስመጣታቸው አልቀረም።
ኃይላቸው ግን 1200 ምርጥ ፈረሰኞች፣ የመስቀሉ ተዋጊዎች ወይም ናይትስና 20,000 የሚደርስ እግረኛ ብቻ ነበረም። ይሁንና በመሪዎቹ ንጉሥ ጄይና ራይሞንድ መካከል ልዩነቱ የሰፋ ነበር በውጊያ ስልት። ይባስ ብለው ሳላዲን መስቀለኞቹ የሰፈሩበትን ሳፍሬን ከማጥቃት ይልቅ በወቅቱ የቲቤሪያ ሐይቅ ዛሬ ደግሞ ገሊላ ተብሎ የሚጠራው አካባቢ የሚገኘውን ከተማ አጠቁም። እዚህ የራይሞንድ ሚስት እስቲሻ ተከባ ነበርና የመስቀል ተዋጊዎቹ በመከላከሉ ውጊያ ኃያል መሆናቸውን ያላጡት ሳላሃዲን ይህን ያደረጉት ስበው ለማውጣት ነው። ራይሞንድ ምንም ቢሆን በሳፍሬ የቆይተው እንዲዋጉ ሐሳብ አቀረበም። ንጉሥ ጄይ በዚህ ቢስማሙም የቤተ መቅደሱ አንጋቾች የበላይ ጠባቂ ሐሳባቸውን እንዲቀይሩ አደረጓቸው። እናም ሲነጋ ሰራዊታቸውን ወደ ቲቤሪያ መትመም ጀመረ። ይህ መረጃ የደረሳቸው ሳላሃዲን ከቲቤሪያ ተመልሰው የመስቀል ተዋጊዎቹን ከገላጣው በረሃ ገጠሙ። እጅግ ጀግንነት የተሞላ ውጊያ ነበረ በሁለቱም ወገን የተደረገው ይሉናል ጆናታን ፊሊፕ። እልቂቱም እንዲሁም ሳላዲን ለብልሃታቸው የመስቀል ጦረኞቹ ወደ ቲቤሪያ ሐይቅ ደርሰው ውሃ እንዳያገኙ ቆረጧቸው። በመምሸቱም ንጉሥ ጄይ ሰራዊታቸው በገላጣው በረሃ ማደሪያ ካምፕ እንዲያዘጋጅ አዘዙ። ሳላዲን ደግሞ ዙሪያውን ከበው በአካባቢው የሚገኝን ሳር ቅጠል ሳይቀር እንዲቃጠል አዘዙ። ከቃጠሎ የሚነሳው ጭስ የመስቀሉ ተዋጊዎች ይበልጥ በዋጥም ይቃጠሉ ዘንድ ዳረጋቸው። ሰራዊታቸው ሌሊቱን በሙሉ ፈጣሪ ታላቅ ነው፣ አላሁ አክበር ሲል አደረም። የሞራል የበላይነቱን ለማሳየት ሲነጋ በተደረገው ውጊያ የመስቀል ጦረኞቹ በጽናት ቢዋጉም ሰልፋቸው መሰበሩ አልቀረም። ራይሞንድ የሚመራቸውን የተወሰኑ ተዋጊዎችን ይዞ ከበባውን በመስበር ወደ ኢየሩሳሌም አቀና። በተለይ የቤተ መቅደሱ አንጋቾች የሚባሉቱ የሐቲን ተራራ ወደሚባለው ወጥተው ታላቅ ተጋድሎ አደረጉም። እስከ መጨረሻው ግን ድል አልቀናቸውም። ንጉሥ ጄይን ጨምሮ የበዙቱ ተማረኩ። ሳላዲንም የቤተ መቅደሱ አንጋቾችና ሴቶች አስተናጋጆች የሚባሉትን ሚስጥራዊ ማኅበረሰብ አባላት በሙሉ እንዲገደሉ አዘዙ። የበቀል ጥማት የነበራቸው ተዋጊዎቻቸውም ፈጸሙት። በሐጅ ተጓዦች ላይ ጥቃት የፈጸመው ልዑል ራይኖልድም ተማርኮ ነበረና ሳላሃዲን ራሳቸው በጎራዴያቸው ቀሉት ይላሉ። ሌሎች ደግሞ በሳቸው ትእዛዝ ሰጪነት ጠባቂያቸውን የገደላቸው ይላሉ። ንጉሥ ጄይን ግን ንጉሥን አይገልም ብለው ሳላሃዲን ወደ ደማስቆ በሥራ ጋዟቸው፣ በስተኋላ በእስረኛ ልውውጥ እስኪለቋቸው ድረስ። ይህን ሽንፈት የሰሙት ጳጳሱ ኡርባን ሳልሳዊ በድንጋጤ ሕይወታቸው አለፈም። ሳላዲን ያገኙት ድል ኢየሩሳሌም ነፃ ለማውጣት አነሳሳቸው። በአውሮፓ ደግሞ ሦስተኛው የመስቀሉ ጦርነት ታወጀም። ሳላዲን የሐቲን ጦርነት ካሸነፉ በኋላም ለ3 ወራት ባደረጉት ዘመቻ በመስቀል ጦረኞች ተይዘው የነበሩ ታላላቅ ከተሞችን አሸንፈው በእጃቸው አደረጉም። ቤይሩት፣ ናዝሬት፣ ናብሉስ፣ ጃፋም፣ አሽከሎን፣ ሌሎችም። እነዚህ ከተሞች ዛሬም ድረስ የመካከለኛው ምስራቅ በተለይም የእስራኤል ፍልስጤም ውጊያዎች የትኩሳት ማዕከል መሆናቸውን ልብ ይሏል። እናም እንደ ጎርጎሮሳውያኑ አቆጣጠር በመስከረም 20 1187 ሳላሃዲን ከግዙፉ ሰራዊታቸው ጋር ኢየሩሳሌም ቅጥር ውጪ ደረሱ ነው ተረኩም። ለ12 ቀናት የበዙ ዘመቻዎችን አድርገዋል። ሳላሃዲን የኢየሩሳሌምን ቅጥር ሰብረው ለመግባት በዘመኑ ታላላቆቹ የመስቀል ጦረኞች በየጦርነቱ ተሰውተው ነበረና ቅጥሩን የመጠበቅ ኃላፊነት የተሰጠው ለወጣቱ የአቤልን ልዑል ለሚባለው ባሊያን ነበረም። ባሉት ጥቂት ተዋጊዎችም ቢሆን የኢየሩሳሌምን ቅጥር ላለማስደፈር ተዋግቷል። የሳላሃዲን ጦርም ብዙ መሥዋዕትነት ከፍሏል። ይሁንና ሳላሃዲን ከተማዋን በኃይል ከያዙ ቁጥራቸው የበዛ ተዋጊ ያልሆኑ ሲቪሊያን ሊያልቁ እንደሚችሉ መገመት አላቃተውም። ባሊያን የመስቀል ጦረኞቹ ኢየሩሳሌምን ሲይዙ የተፈጸመው አይነት ጭፍጨፋ ይፈጸማል ብለውም መስጋቱ አልቀረም ልዑል ባሊያን። እናም ከሳላሃዲን ጋር ተደራደሩም። ሳላሃዲንም የከተማዋ ነዋሪዎች ያለምንም ችግር ወጥተው የመልቀቂያ ቤዛ ጠይቀው ተሰጥቷቸው ሁሉንም በሰላም ሸኟቸው።
እንደ ጎርጎሮሳውያኑ አቆጣጠር ጥቅምት 2 ቀን 1187 ኢየሩሳሌም በሳላሃዲን አሸናፊነት በድጋሚ በእስልምና እምነት ተከታዮች እጅ ወደቀች። በዚህም የአንደኛው የዓለም ጦርነት መጥቶም ኢየሩሳሌም በታላቋ ብሪታንያ እንደገና እስክትያዝ ድረስ ከ7 ክፍለ ዘመናት በላይ በእስላማዊ አስተዳደር ስር ለመቆየቷ የሳላሃዲን የጦርነትም የፖለቲካም የሃይማኖታዊም ጥበብ ማሳያ ውጤት ተደርጎ በታሪክ ተከትቦ ይገኛል። የበዙ የመስቀል ጦርነቶች ቢካሄዱም ኢየሩሳሌም ግን እስከ 20ኛው መቶ ክፍለ ዘመን መጀመሪያ ድረስ በእስላማዊ ኃይሎች እጅ እንድትቆይ ያደረገው የሳላሃዲን ድል ነውና ቸር ያሰንብተን።